ጨለማ ኢየሩሳሌምን ውጧታል። የከተማው ነዋሪዎች ከቀኑ ድካም አርፈው በየቤታቸው ተኝተዋል። የሮም ወታደሮች በየማዕዘኑ ቆመው ይጠብቃሉ። ነገር ግን በዚህ ዝምታ በነገሰበት፣ ፍርሃትና ስጋት በሞላበት የሌሊት ሰዓት እንቅልፍ ያጣ አንድ ሰው ነበረ። ይህ ሰው ተራ ሰው አልነበረም። የሕዝብ መሪ፣ የኦሪት ሕግ መምህር፣ በአይሁድ ሸንጎ ከፍተኛ ሥልጣንና ክብር የነበረው እጅግ የተከበረ ፈሪሳዊ ነው። ስሙ ኒቆዲሞስ ይባላል። ኒቆዲሞስ በዚህ በጨለማ ሌሊት ክብሩን ጥሎ ፊቱን ሸፍኖ እንደ ሌባ ተደብቆ ወዴት እየሄደ ነው? ምንስ ፈልጎ ነው? ጓደኞቹ ፈሪሳውያን ክርስቶስን አናውቀውም፣ እግዚአብሔር አይደለም ብለው በጠላትነት በተነሱበት ሰዓት የኒቆዲሞስ ልብ ግን እረፍት አጥቶ ነበረ። የጌታችን የኢየሱስ ክርስቶስ ትምህርት፣ ያደረጋቸው አስደናቂ ተአምራትና ከእርሱ የሚወጣው የፍቅር ኃይል የኒቆዲሞስን አእምሮ አስጨንቆት ነበር። በእውቀት የተሞላው አእምሮ ይህ ሰው ከተራ ነቢይ በላይ ነው ይለዋል። ነገር ግን ሥልጣኑ፣ ክብሩና የሰዎች አስተያየት በቀን በግልጽ ወደ ክርስቶስ እንዳይሄድ እንቅፋት ሆኑበት። ስለዚህ ሌሊቱን መረጠ። የዐቢይ ጾም 7ኛው ሳምንት ኒቆዲሞስ ተብሎ የተሰየመው ይህንን ታላቅ የልብ ለውጥ በጨለማ ተጀምሮ በብርሃን የተጠናቀቀውን ጉዞ ለማሰብ ነው።